ሰኔ 15 የሆነው ነገር መክሸፍ ባይችልና በታቀደው መሰረት በርካታ ሰዎች ላይ ግድያው ቢከናወን ኖሮ በጣም በርካታ መጫረስ ሊያስከትል ይችላል። በቱርክ መፈንቅለ መንግስት አጋጥሞ ነበር። ባጋጠመው መፈንቅለ መንግስት እኛ ላይ ደረሰው አይነት ኪሳራ ያልደረሰ ቢሆንም በሂደቱ የሚጠረጠሩ ግን 160,000 ሰዎች ከስራ ታግደዋል። 77,000 ሰዎች ታስረዋል። ከ10,000 በላይ ወታደሮች ከስራ ተባረዋል። ከ2,700 ገደማ የፍርድ ቤት ዳኞች ከስራ ታግደዋል። በጣም በርካታ የሆነ ኢምፓክት ፈጥሯል። መምህራን እንኳን 21,000 ታግደዋል። በያዝናቸው አንዳንድ ወታደሮች መካከል የሰጡት ቃል የተዘጋጁላቸው ተጨማሪ ጀነራሎችን ለመግደል ተጨማሪ ሰዎች ለመግደል የተዘጋጁ ሰዎች ነበሩ። ግማሹ በገንዘብ ግማሹ በአስተሳሰብ ተቀርጾ መንግስቱ ካጋጠመ በኋላ የሰቀልነው የለም የረሸነው የለም። በአዳር አካባቢ አርሶ አደሮች በሚያስደንቅ ሁኔታ አባብለው ማርከው ጠቁመው አሲዘው ለመንግስት ካቀረቧቸው ሰዎች ውጪ ለመንግስት እጁን መስጠት ፈልጎ አደጋ የደረሰበት ሰው የለም። በሀገራችን የፖለቲካ ታሪክ ውስጥ ትልቅ ጠባሳ ጥሎ ካለፉት አሳዛኝ ኩነቶች አንዱ የሰኔ 15ቱ የአማራ ክልል ከፍተኛ አመራሮችና የሀገር መከላከያ ሰራዊት ኢታማዦር ሹም ጄኔራል ሰዓረ መኮንን እንዲሁም ሜጀር ጄኔራል ገዛኢ አበራ የተገደሉበት አጋጣሚ ነው። ይህ ጉዳይ ሰሞኑን ጠቅላይ ሚኒስትር አብይ አህመድ በድጋሜ በቴሌቪዥን መስኮት ብቅ ብለው ስላሟሟታቸውና ስላለው ሚስጥር ከተናገሩት አዲስ አስተያየት ጋር ተያይዞ በድጋሜ የመነጋገሪያ ርዕስ ሆኗል። ዛሬ በኢትዮ አዲስ ዴይሊ ጠቅላይ ሚኒስትሩ ከዓመታት በፊት በነበረው ትኩስ ወቅት ስለዚሁ አሳዛኝ አጋጣሚ፣ ስለ መፈንቅለ መንግስቱ ሙከራና ስለ ጄኔራሎቹ አሟሟት ሚስጥር የሰጡትን ሙሉና ያልተሰማ ድምጽ ወይም ቪዲዮ ይዘንላችሁ ቀርበናል። በወቅቱ የተናገሩትና የዛሬውን ሁኔታ ለማነጻጸር ይረዳን ዘንድ ይህን ቪዲዮ እስከ መጨረሻው እንድትከታተሉ እንጋብዛችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቤተሰባችን አባል ይሁኑ። ሰኔ 15 ተጠርጣሪዎች እና እሱን ተስታኮ ድምጾች ለማፈን እየተጠቀመበት ነው መንግስት የሚል ክሶች ይሰማሉ ተባለው። ድምጾች እንዲከፈቱ የወሰነው መንግስት ነው። ድምጾች መታፈን የለባቸውም የሚል ጽኑ አቋም ያመላከተው መንግስት ነው። እስረኞች የፈታው መንግስት ነው። ጃም የሚደረጉ ሚዲያዎች የለቀቀው መንግስት ነው። ስለዚህ ድምጾች እንዲታፈኑ ፍላጎት የለም። ድምጾች ቢታፈኑ ኖሮ ኢትዮጵያ ውስጥ ስልክ ያለው ሁሉ ጋዜጠኛ ባልሆነ ነበረ። ድምጾች ስለማይታፈኑ ነው ሙያው ያለው ሙያው የሌለው ጋዜጠኛ ሆኖ ተንታኝ ሆኖ በሁሉም አውዶች እንዳሻው የሚናገረው። ስለዚህ ማፈን ፍላጎት እምብዛም የለም። ነገር ግን የሰኔ 15 ክስተት እና እሱን ተስታኮ ተጠርጣሪዎች በሚመለከት ለሚነሳው ሐሳብ ሰኔ 15 በጣም አደገኛ የሆነ ክስተት ነው። የጀመርነውን የዲሞክራሲ ጉዞ ወደ ኋላ ለመመለስ እና መንግስት እምብዛም ያልተለማመደውን ዲሞክራሲ ጥሎ ወደ ነበረበት እንዲሄድ በር የሚከፍት ነው። እንደ ቀላል ድርጊት የሚታይ አይደለም። ኢትዮጵያውያንም በዛው ልክ መገንዘብ ይኖርባቸዋል። ሰኔ 15 የሆነው ነገር መክሸፍ ባይችልና በታቀደው መሰረት በርካታ ሰዎች ላይ ግድያው ቢከናወን ኖሮ በጣም በርካታ መጫረስ ሊያስከትል ይችላል። በአጭሩ በመቀጨቱ እና ባለመሳካቱ ሰዎች አቅልለው ሊያዩት አይገባም። እናንተ የሚዲያ ሰዎች እንደምትገነዘቡት በቅርቡ በቱርክ መፈንቅለ መንግስት አጋጥሞ ነበር። ባጋጠመው መፈንቅለ መንግስት እኛ ላይ ደረሰው አይነት ኪሳራ ያልደረሰ ቢሆንም በሂደቱ የሚጠረጠሩ ግን 160,000 ሰዎች ከስራ ታግደዋል። 77,000 ሰዎች ታስረዋል። ከ10,000 በላይ ወታደሮች ከስራ ተባረዋል። ከ2,700 ገደማ የፍርድ ቤት ዳኞች ከስራ ታግደዋል። በጣም በርካታ የሆነ ኢምፓክት ፈጥሯል። መምህራን እንኳን 21,000 ታግደዋል። መፈንቅለ መንግስት ታስቧል፣ ስርዓት የሚያጨናግፍ ነገር ተፈጥሯል ሲል መንግስት በገፍ ጠንካራ እርምጃ ወስዷል። ባለፈው ሳምንት በሱዳን እንኳን ያጋጠመውን
ያየን እንደሆነ በርካታ ሰዎች ሞተዋል፣ በርካታ ሰው ታስሯል። ግን እኛ ላይ ደረሰው ኪሳራ አልደረሰም። እኛ ሁለት አይነት ፈተናዎች አሉብን። በአንድ በኩል ከውስጥ መፈንቅለ መንግስቱን በሚመለከት በርካታ መረጃን ጥቆማ እየመጣ መንግስት አግሬሲቭሊ በዚህ ጉዳይ የተሳተፉትን ሰዎች ዳግም እንዳያስቡ በሚያደርግ እርምጃ አልወሰደም የሚል ኃይል እና ገምጋሚዎች አሉ። በሌላ መንገድ ደግሞ ጥቃት ወይም ማፈን አጋጠመ የሚሉ ሰዎች አሉ። በዚህ መፈንቅለ መንግስት ሙከራ በድምሩ በአዲስ አበባና በባህር ዳር 350 ሰው ገደማ ነው የያዝ ነው። በ24 ሰዓት ውስጥ ከ1200 በላይ ጥቆማ ደርሶናል። ከ1200 በላይ የተለያዩ ጥቆማዎች ደርሰውናል። ከጥቆማ ውስጥ አንዱ ከተለያየ መስሪያ ቤት እየወጡ ስልጠና ወስዶ የተመለሱ፣ ከተለያየ መስሪያ ቤት እና ከተለያየ ከተማ ወጥተው ይህን ሐሳብ ወደፊት ለመውሰድ የተለያየ ትምህርት ሲሰጣቸው የነበሩ ግለሰቦች፣ ከውጭ ሀገር ድረስ አስተማሪዎች መጥተው ስልጠና ሲሰጡ እንደነበረ የስልጠናው ሰነድ፣ ሰዎቹ፣ በርካታ መረጃዎች በእጃችን አሉ። መያዝ ከሚገባን ከደረሰን ጥቆማ በጣም ውስኑን መያዝ ነው። እሱ ብቻ ግን አይደለም። ከያዝናቸው ከ120 ሰው ገደማ ፈተናል። አጣርተን ፈተናል። በቅርቡም ያይቀጥላል። የማፈን ፍላጎት የለንም። እንደዚህ አይነት ልምምድ እንዳይኖር የማስቆም ፍላጎት ነው ያለን። ይሄ ደግሞ የሚወሰነው በአንድ ድምፅ ይህ ድርጊትና ሐሳብ አደገኛ ነው ብሎ የሚኮንን ማህበረሰብ ሲፈጠር ዳግም ላለማሰብ ይቻላል። ታፈን የሚለው ኃይል ሲኮንን አይሰማም፣ አይኮንነውም ጉዳዩን ግን ታፈንኩ ይላል። ስለዚህ በህገወጥ መንገድ በኃይል ስልጣን መያዝ ሙከራ እምብዛም ችግር የለውም የሚል እሳቤ የያዘ ነው። የኢትዮጵያ ልምድ እንውሰድ። ኢትዮጵያ የጀነራል መንግስቱን መፈንቅለ መንግስት ሙከራ ብንወስድ የ53ቱ መፈንቅለ መንግስት ከሚለው ስም ባልተናነሰ የ53ቱ ግርግር ይባላል። ታሪክ የምታውቁ ሰዎች እና ያገላበጣችሁ እንደምታውቁት የ53ቱ ግርግር የሚባልበት ዋናው ምክንያት በርካታ ቶክስ፣ በርካታ ግድያ፣ በጉዳይ ያልተሳተፉም ሰዎች ያጠቃና መፈጠርን የተጠየፉ ሰዎችም ድረስ እስኪፈጠሩ አዲስ አበባ ውስጥ ከፍተኛ ሽብር የፈጠረ በመሆኑ ነው ግርግር የሚባለው። መፈንቅለ መንግስት ሙከራ ቀላል ነገር አይደለም። ማን ነው የሚገደለው? በማን ነው የሚገደለው? እንዴት ነው የሚገደለው? ዝርዝር ዕውቀት ገጥሞ የምትከላከለው ነገር መሆን ካልቻለ ጥርጣሬ ስለሚበዛ ደግሞ አንዳንዱን ግድያ በውስጥ ሰዎች የተፈጸመ ስለሆነ በሙሉ የገቨርንመንት ሲስተምንና ስብስብን ሼክ ያደርጋል። አቅልሎ ማየት ተገቢ አይደለም። አሁን ከያዝናቸው አንዳንድ ወታደሮች መካከል የሰጡት ቃል የተዘጋጁላቸው ተጨማሪ ጀነራሎችን ለመግደል ተጨማሪ ሰዎች ለመግደል የተዘጋጁ ሰዎች ነበሩ። ግማሹ በገንዘብ ግማሹ በአስተሳሰብ ተቀርጾ እነዚህ ኃይሎች ፍላጎቶቻቸውን ቢያሳኩ ምን ሊያጋጥም ይችል ነበር የሚለውን ማየት ጥሩ ነው። መፈንቅለ መንግስቱ ካጋጠመ በኋላ የሰቀልነው የለም፣ የረሸነው የለም። በህግ አግባብ የባህር ዳር አካባቢ አርሶ አደሮች በሚያስደንቅ ሁኔታ አባብለውም ማርከውም ጠቁመውም አስይዘው ለመንግስት ካቀረቧቸው ሰዎች ውጪ ለመንግስት እጁን መስጠት ፈልጎ አደጋ የደረሰበት ሰው የለም። ሲታኮስ የሞተ ሊኖር ይችላል። በተጨባጭ ግን ወንጀሉ በህግ እንዲታይለት ለህግ ራሱን ካቀረበ በኋላ አደጋ የደረሰበት ሰው የለም። ይሄ ሆኖ አያውቅም በኢትዮጵያ ታሪክ። ይሄን ነው ትውልድ ወደፊት ይሄ መፈንቅለ መንግስት እንዴት ተጀመረ፣ እንዴት ተሰራበት፣ የሚዲያ ሰዎች እንዴት አራገቡት፣ እንዴት ገንዘብ ያላቸው ሰዎች ገንዘባቸውን አስተባብረው ለዚህ ጉዳይ ያሰለፉ፣ እንዴትስ ተገታ የሚለውን ወደፊት ታሪክ በዝርዝር የሚያወጣ ይሆናል። የሆነ ሆኖ ከዚህ አንጻር አስደናቂ የሚባል ሊደርሺፕ ነው የተከናወነው። 350 ሰው ገደማ አስረን 100 ምናምኑን ወር 40 ቀን ባልሞላ ጊዜ ፈተን ሌሎቹንም በዛው ፕሮሰስ መኖራችን ፍጥነቱን የሚያሳይ እንጂ የማፈን ቴንደንሲ የለም። ነገር ግን በዚህ ጉዳይ ተሳትፈው ቢታወቅባቸውም ባይታወቅባቸውም የጉዳዩ መክሸፍ ያንገበገባቸው ሰዎች በተለያየ መንገድ ይገልጻሉ። ለምሳሌ አንድ ቀላል ኤግዛምፕል፣ ይህ ጉዳይ ጸያፍ ነው፣ ተገቢ አይደለም፣ እናወግዘዋለን ብለን ከዚያ በኋላ
እንዴት እንፍታው መምከር ሲገባን የጉዳዩን አፈጻጸም በጠራራ ፀሐይ በ11 ሰዓት ማንም ሰው እያየ የተፈጸመውን ጉዳይ ከፈጻሚዎቹ ማውጣት የሚፈልግ ኃይል አለ። ይሄ ከፈጻሚዎቹ ማውጣት የሚፈልገው ኃይል የፌደራል መንግስት ወይም ሌሎች ኃይሎች ናቸው ሴራ ሰርተው እዚህ አካባቢ ያሉትን ሰዎች የገደሉት ብሎ ከነዛ በኋላ የተገደሉት ሰዎች ላይ ግን እኩል አቋም የለውም። ሌሎች ሰዎች ከሱዳን መጥተው ወይም ከሊቢያ መጥተው አማራ ክልል ያሉ አመራሮችን በጅምላ ከገደሉ ሁሉም የሞቱ ሰዎች ኢኳሊ የሚወደሱበት ወይም እንደ ስልጣን ልካቸው የሚሞገሱበት መሆን ነበረበት። ነገር ግን ግማሹ ጀግና ግማሹ ምንም የሆነበት ምክንያት በግድያ ውስጥ ያለውን ኢንቴንሽን ያሳያል። ግድያው ሲነሳ ሌላ ሰው ገደለ ይባላል። ሙገሳና ውዳሴ ሲነሳ ግን መርጠ የፈለከውን ታወድሳለህ፣ የተቀረውን ታራክሳለህ። እንደነዚህ አይነት ነገሮች ሞቱ አልሞቱም የኢትዮጵያ ሕዝብ መገንዘብ ያለበት በወንጀለኛ መቅጫ 238 እንደተቀመጠው ህገ መንግስታዊ ጥቃት የሚባለው ስልጣንን በሰላማዊና ዴሞክራሲያዊ መንገድ ውጪ ለመያዝ መሞከር ነው። ቀበሌ ላይም ይሁን ወረዳ ላይ ስልጣን በዲሞክራሲና በሐሳብ ብቻ መያዝ አለበት። ከዚህ ውጪ የባለፈው ሙከራ ሌላ መሰል ሙከራ ቢያስከትልና ሰዎች የመግደል ኢንቴንሽን ከቀጠለ ያው ለግድያ ለጥይት ተቀምጠን እንወያይ ስለማይሰራ ሌላ ገዳይ መንግስት እንፈጥራለን ማለት ነው። ይሄን በደንብ ኮንሺየስ መሆን ያስፈልጋል። እየሞተ እንወያይ የሚል መንግስት የለም። መጀመሪያ ጥሪያችን አንገዳደል፣ ከኤርትራ ምኑ ከእስርም ተፈቱ፣ በሐሳብ እንወያይ፣ በምርጫ አሸንፉ ብለን የጋበዝነው እኛ ነን። የታጠቀውን ኃይል የታሰረውን ኃይል ይሄ ኃይል ከመጣ በኋላ ትጥቁን አራክፎ በሰላማዊ መንገድ በድርድር በውይይት ሐሳቡን ሽጦ በህዝብ ከተመረጠ በተደጋጋሚ እንዳልኩት ስልጣናችንን በደስታ ለማስረከብ ዝግጁ ነን። ሰዎች እያስፈራሩን ስልጣን የሚይዙ ከመሰላቸው ግን እድገታችንን አያውቁትም ማለት ነው። በመፍራት እኛን ስልጣን መቀማት አይቻልም። እኛን በሐሳብ በማሸነፍ ብቻ ነው ስልጣን መቀማት የሚቻለው። በሐሳብ ማሸነፍ የሚችል ኃይል ደግሞ ካለ ሁሉም እንደምንለው አሁን ዝግጁ ነንና ግድያ ጸያፍ ነው። በ21ኛ ክፍለ ዘመን ሰው ወንድሙን ገሎ ስልጣን አይዝም፣ ቢይዝም አይጸናም። የጀነራል መንግስቱን መፈንቅለ መንግስት ሙከራ ኮሎኔል መንግስቱ ቢያሳኩትም ሌሎች ሙከራዎች ነበሩ ኢትዮጵያ ውስጥ። አንድ የተሳካ ይመስል ኢትዮጵያን ግን ለዘመናት ወደ ኋላ የመለሰ ሙከራ መንግስት መሆን ከመቻሉ ውጪ በመፈንቅለ መንግስት የተረጋጋ መንግስት መፍጠር አይቻልም፣ በተለይ አሁን ባለው ኢትዮጵያ ውስጥና ይህንን ነገር መኮንን መጠየፍ እንዳይደገም ማድረግ ነው ከሁላችን የሚጠበቀው። መንግስት አቅም በፈቀደ መጠን እያጣራ ህጋዊ በሆነ መንገድ ሰዎቹን እየፈታ ይሄዳል። የማፈን ኢንቴንሽን የለውም፣ የማፈን ልምምድም የለውም። ያ ቢሆን ኖሮ ቅድም እንዳልኩት ይሄ ሁሉ በሁሉም አውድ የሚናገር ሰው ባልኖረ ነበረ። መፈንቅለ መንግስቱ በቂ ኮዝ ነው፣ በቂ ምክንያት ነው። ይሄን ሐሳቡ የማፈን ፍላጎት ቢኖር ለማድረግ ግን አልተደረገም። ቁጥሩ እንዳነሳውላችሁ በጣም ጥቂት ሰው ነው የተጠየቀው። ውድ የኢትዮ አዲስ ዴይሊ ተከታዮች የሰኔ 15ቱ አሳዛኝ ክስተት በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ እጅግ አስደንጋጭና ፈታኝ ከነበሩት አጋጣሚዎች አንዱ ነበር። በዕለቱ በአማራ ክልል ባህር ዳር ላይ የተፈጸመው ጥቃት የክልሉን ከፍተኛ አመራሮች ሕይወት የቀጠፈ ሲሆን በተመሳሳይ ሰዓት አዲስ አበባ ውስጥ ደግሞ የሀገር መከላከያ ሰራዊት ኢታማዦር ሹም ጄኔራል ሰዓረ መኮንንና ሜጀር ጄኔራል ገዛኢ አበራ በአሳዛኝ ሁኔታ መገደላቸው መላ ሀገሪቱን በከፍተኛ ሀዘንና ስጋት ውስጥ ጥሎ ነበር። ይህ ሁኔታ ከተፈጸመ በኋላ ጠቅላይ ሚኒስትር አብይ አህመድ ለህዝብ በሰጡት ማብራሪያ ድርጊቱ ተራ የወንጀል ድርጊት ሳይሆን የሀገሪቱን የመንግስት መዋቅር ለማፍረስ የተቀናጀ የመፈንቅለ መንግስት ሙከራ እንደነበር ገልጸው ነበር። በተለይም የጄኔራል ሰዓረ መኮንንና የሜጀር ጄኔራል ገዛኢ አሟሟት በምን ሁኔታ እንደተፈጸመ ከበስተጀርባው ከነበሩ ሴራዎችና ከደህንነት መዋቅሩ መበሳት ጋር ተያይዞ የተናገሩት ሚስጥራዊ አስተያየት በወቅቱ ከፍተኛ የመገናኛ ብዙሃን ትኩረት ስቦ ነበር። ከክስተቱ በኋላ በርካታ ዓመታት ቢያልፉም የጄኔራሎቹ አሟሟትና የዕለቱ ክስተቶች እውነተኛ መንስኤ እስከዛሬ ድረስ በብዙዎች ዘንድ የተለያዩ ጥያቄዎችና አከራካሪ ሀሳቦችን ሲያስነሳ ይኖራል። ሰሞኑን ደግሞ ጠቅላይ ሚኒስትር አብይ አህመድ በቴሌቪዥን መስኮት ብቅ ብለው ስለዚሁ የሰኔው ክስተትና ስላለው ሚስጥር በድጋሚ የተናገሩት አዲስ አስተያየት የድሮውን አጋጣሚ እንደ አዲስ እንድንቃኘውና እንድንመረምረው በር ከፍቷል።
በወቅቱ የተነገሩት ሚስጥሮችና የዛሬውን ሁኔታ ለማነጻጸር ይረዳን ዘንድ ጠቅላይ ሚኒስትሩ በወቅቱ የሰጡትን ጥልቅ ማብራሪያና የነበረውን ሁኔታ የሚያሳይ ረዘም ያለ የቪዲዮ ማስረጃ እንመለከታለን። አብራችሁን ቆዩ። የጀነራል ሰዓረን እና ጀነራል ገዛኢ አበራን ገዳይ በሚመለከት ያለው መረጃ ምን ይመስላል ለተባለው ሁለቱም ጀነራሎች ጃን መኮንኖች የገደለው ወታደር ስለቆሰለ እስካሁን በሕክምና ላይ ይገኛል። የቆሰለው አንገቱ አካባቢ ስለሆነና መናገር ስለማይችል አዳዲስ ነገር እስኪሻለው አልተገኘም። በሕይወት አለ፣ ሕክምና የተደረገለት ነው። ምናልባት በደንብ ሲሻለው የበለጡ መረጃዎች ይገኛሉ። ግን በሕይወት ያሉ ከዚህች ጋር ግንኙነት የነበራቸው ሰዎች የተያዙ ሰዎች አሉ። እዚህ ግድያ ሰፊን ሲባል ተጨማሪ ሰዎች እንዲገደሉ የተመደቡ ሰዎች ስለነበሩ መረጃውም ስላለ ነው። ለዛ ነው አደገኛ ነገር ነው ስለተቀጨ ብቻ አቅለን እንመለከተው የሚል ነገር የተወሰደው። ወታደሩ ያለበት ሁኔታ ግን ያው ሕክምናው ሲሻሻል የሚታይ ይሆናል። መረጃ በሚመለከት በጣም በርካታ መረጃዎች አሉ። በብዙ መንገድ ተባባሪ የሆኑ ሰዎች በውጭ ሀገር ያሉ፣ በአገር ውስጥ ያሉ፣ በመንግስት ስራ ላይ ያሉ፣ በገንዘብ የሚያግዙ፣ በሚዲያ ቅስቀሳ የሚያግዙ፣ መሳሪያ መግዛት የሚያግዙ፣ በማሰልጠን የሚያግዙ፣ ቀድሞውም እንዲህ አይነት ነገር ሊፈጸም እንደሚችል በግርድፉ ሲናገሩ የነበሩ በጣም ሰፋፊ መረጃዎች አሉ። እነሱ መረጃዎች ለህግ በሚመች መንገድ ማስረጃ የማድረጉን ስራ ሙያተኞች የሚሰሩት ይሆናል። እኛ ግን ምንድነው ጉዳዩ የሚለውን ለማወቅ እንደ መንግስት የመረጃ እጥረት የለብንም። በቂ መረጃ ነው ያለን። እሱን እያየን እንደ ጥፋት ልኩ በህግ አግባብ ማስተካከያ እርምጃ የምንወስድበትን መንገድ እንከተላለን። ከዛ ተጨማሪ ጦሮች አካባቢ ችግር ነበር ለተባለው ያጋጠመ የተለየ ችግር አልነበረም። ምናልባት በጉዳዩ የተሳተፉ ሰዎች አንዳንዶቹ እዛ አካባቢ ስለነበሩ እነሱን ለመያዝ የተደረገ ሙከራ ሊሆን ይችላል። ስፔሲፊክ ኢንፎርሜሽን የለም። ያጋጠመ ችግር ማቀው የለም። ነገር ግን ችግሩ ሲያጋጥም የተለያየ ቦታ መሰል እርምጃ ለመውሰድ ዝግጅት እንደነበረ ከተገኙት ኢንፎርሜሽኖች እንዲሁም ከተሰጡ ቃሎች መገንዘብ ይቻላል። መረጃው እየጠራ ሲሄድ እንዳስፈላጊነቱ ለህዝብ እየተገለጠ ይሄዳል። ዋና ዋና ጠንሳሾች በህግ ይጠየቃሉ። በገንዘብ ተደልለው እና ደግሞ እንዲሁም መስሏቸው የገቡ ሰዎች እንደልኩ ማስተካከያ የተደረገ ነገሩ ለመጨትና ድጋሚ እንዳይፈጸም ጥረት ይደረጋል። በአጠቃላይ ግን ሰኔ 15 ኢትዮጵያ ያጋጠማትን አደገኛ ሁኔታ ለመፍታት መንግስት የሄደበት መንገድ እጅግ የሚያስደንቅ ነው። አንደኛ አቨርት በማድረግ ጉዳዩ በዝርዝር ወደፊት እንዴት ኦፕሬሽኑ ተሰራ ጉዳዩ መስመር ሲይዝ በጽሁፍ ወይም በንግግር የሚገለጥ ቢሆንም እጅግ ድንቅ የሆነ ሊደርሺፕ ብቃት ተጠቅመን ነው ጉዳዩን ማቆም የቻልነው። አንድ ሁለተኛ ጉዳዩ ከተፈጸመ በኋላም ተደናግጠን ብዙ ሰው የመረሸን፣ ብዙ ሰው የማሰር፣ ብዙ ሰው ጉዳት እንዲደርስበት ማድረግ ሳይሆን በተረጋጋ መንገድ ኮርኮር የሆኑትን በመለየት ጥቆማ ሁሉ ሳይጣራ በገፍ እንዳይሆን ለማድረግ ሙከራ ተደርጓል። ለዚህ ነው 350 ሰው ገደማ ብቻ አስረን ከነሱም 110-115 ገደማ የለቀቅ ነው እና አጠቃላይ ሂደቱ ጥሩ ነበር። እንደዚህ አይነት ጉዳይ በመንግስትም ይሁን በግል በሆኑ ቡድኖች እንዳይደገም በጋራ መረባረብና መስራት ይኖርብናል የሚል እምነት አለኝ። የህግ የበላይነት በሚመለከት ያው ባለፈው ፓርላማ ላይ አንስቼዋለሁ። በዚህም ጉዳይ እንዳነሳሁት በሶማሌ ኬዝ፣ አሁን በሲዳማ ኬዝ፣ በሁሉም ኢንሲደንቶች ኢትዮጵያ ውስጥ ላጋጠሙን ችግሮች በተቻለ መጠን የህግ የበላይነትን ለማረጋገጥ ሙከራ ተደርጓል። ነገር ግን ብዙ አይነት እሳቤዎች አሉ። ያልጠነከረ መንግስት ነው ሳይጠነክር ቶሎ በእንጭጩ ብንቆርጠው ይሻላል ብሎ የሚያስቡ ሰዎች አሉ። በእንጭጭ ከቆረጡት በኋላ ማንን እንደሚያመጡ አስበው አይደለም። ልክ የሌኒን ሐውልት ሊያፈርሱ የሄዱ ወጣቶች የሌኒን ሐውልት ከፈረሰ በኋላ የማን ሐውልት እንደሚሰራ ሳያስቡ እንዳደረጉት ማለት ነው። እዚህም በእንጭጩ መንግስት እናቀጭጫው ሲሉ ማን መንግስት ይሆናል አገር እንዴት ይቀጥላልን አስበው አይደለም። ኢሞሽን ነው አብዛኛው ነገር ድራይቭ የሚያደርገው። ሁለተኛው የሚቀላቀሉ ጉዳዮች አሉ። ለምሳሌ ሲዳማን ብንወስድ ከሲዳማ ህዝብ ባህል፣ ከሲዳማ ህዝብ ጥያቄ፣ ከሲዳማ ህዝብ ትውፊት ውጭ በሆነ መንገድ ሌቦች ተደራጅተው የመብት ጥያቄ የሚያነሱ መስለው በጣም አሳፋሪ ምናልባት ወደፊትም ጸያፍ የሆነ ተግባር ፈጽመዋል። ለምሳሌ አረጋሽ ሎጅ የወሰን እንደሆነ አረጋሽ ሎጅ አንዲት ትልቅ እናት ለረጅም ዓመታት የቆዩበት ሎጅ ሲሆን እዛ ሎጅ
ከአዋሳ በላይ ቱሪስት አትራክት ማድረግ የሚችል ብቃት ያለው ሎጅ ነው። አንደኛ ጅብ ማታ ማታ ያበላሉ። ቱሪስቶች ማታ ማታ እዛ ያደሩ ጅብ ስጋ ልክ እንደ ሐረር ስጋ የወረወሩ የሚያበሉበት ቦታ ነው። ሁለተኛ የሲዳማን ባህል አግልቶ የሚያሳይ ሎጅ ነው። ሎጁ ራሱ እያንዳንዱ ቤት የተሰራበት መንገድ የሲዳማን ባህል በተለየ መንገድ የሚገልጥ ነው። የራሱን ባህል የራሱን ማንነትና ሀብት የሚያገኝበትን የቱሪስት መስህብ ማቃጠል የሲዳማን ሕዝብ የሚገልጽ አይደለም። የዱርዬዎች፣ የሌባዎች፣ የተደራጁ ሽፍቶች ስራ ነው። እንደዚህ አይነት ነገር ሚክስ ይሆናል። በሁሉም አካባቢ ሲያጋጠም በነበረው ችግር ጀንዊን ጥያቄውን ተንተርሰው የሚፈጠሩ የሌቦች እንቅስቃሴ ስላለ ሚክስ ስለሚሆን የህግ የበላይነት የላላ ሊመስል ይችላል። የምዕራብ ኢትዮጵያን በሚመለከት ያው እዚህም ጋር ሁለት ሀሳቦች አሉ። በአንድ በኩል አሁን ያለው መንግስት በምዕራብ ኢትዮጵያ ያለውን ችግር አይፈታውም፣ አይታገለውም የሚል በጣም በስፋት በድፍረት የሚናገሩ ሰዎች አሉ። በሌላ መንገድ ደግሞ ተጎዳን፣ ታሰርን የሚሉ ሰዎች አሉ። በምዕራብ ኢትዮጵያ ልክ በሌላ ቦታ እንደገለጽኩት ታጥቆ የነበረ ኃይል ከኢትዮጵያ ውጭ የነበረ ኃይል እና በተወሰነ ደረጃም በምዕራብ ወለጋ አካባቢ የነበረ ኃይል በሰላማዊ መንገድ በሐሳብ አሸንፎ ኦሮሚያም ውስጥ ይሁን ኢትዮጵያ ውስጥ በምርጫ ካሸነፈ ስልጣን መያዝ ይችላል። ነገር ግን ነፍጥ ይዞ ሸፍቶ ታሰርኩ፣ ነፍጥ ይዞ ሸፍቶ ጥቃት ደረሰብኝ የሚል ክስ ተቀባይነት የለውም። መጀመሪያ ለመክሰስ ህግ ማክበር ያስፈልጋል። የምትቀበለው ህግ ከሆነ ህጉም የሚለው በነፍጥ ስልጣን መያዝ አትችልም ነው። ህጉን አላቅህም አላከብርህም ብለህ ስታበቃ ነፍጥ ይዘህ ሸፍተህ ስርዓት አስከባሪ ሰዎች ሲንቀሳቀሱ ደግሞ ጫና ደረሰብኝ ተጠየቅኩ የምትል ከሆነ ሁለቱ በጋራ ሄዱ። ለምዕራቡም ለምስራቁም ለሰሜኑም የሚሰራው በህግና ህግ በሐሳብ ልዕልና ወደ ምርጫ መምጣት፣ መሳሪያን ለባለቤቱ መስጠት፣ እስክሪብቶና ሐሳብ ይዞ መቅረብ ነው። ከዛ ውጭ ያለው ነገር ጠንከር ያለ እርምጃ እንደሚወሰድ በተደጋጋሚ ተናግረናል። አሁን ምዕራብ ኢትዮጵያ በአብዛኛው ጸድቷል። በተሻለ የተረጋጋ ሰላም ከለውጡ በፊት ከነበረውም በጣም የተሻለ የተረጋጋ ሁኔታ አለ። ይሄ ተጠናክሮ ይቀጥላል። የሚቀየር ነገር አይኖርም። በህግ የመጣውን በህግ እንጠይቃለን። ከህግ ውጭ በመሳሪያ የሚያስበውን ደግሞ በዛው መንገድ እንፈታለን ማለት ነው። በሚዲያ ዛቻ የሚያደርጉ አካላት ለተባለው በሚዲያ ቅድም እንዳነሳሁት የሚዲያ ኦውነር ያልሆነ ሰው ኢትዮጵያ ውስጥ የለም። ሁሉም ፌስቡክ ያለው እና አንድ ስልክ ያለው ሳምሰንግ ያለው አፕል ያለው ሁሉ ጋዜጠኛ ነው፣ ተንታኝ ነው። በዩቲዩብ ይናገራል፣ በፌስቡክ ይናገራል። በጣም ቀላል የማይባሉ ሰዎች ይከተሉታል እና ብዙ ሰዎች ኢትዮጵያን አንድ በሚያደርግ ሰላም በሚያመጣ ፍቅር በሚያመጣ ሳይሆን ጥላቻን በሚሰብክ ጊዜያቸውን ያጠፋሉ። አንዳንዶች ለጥቅም፣ ሌሎቻቸው ደግሞ ለማይታወቅ ዓላማ ይህንን ስራ ይሰራሉ። ይህን የጥላቻ ንግግር ለመከላከል ያው ህግ ተረቋል። እናንተም ስትወያዩ ነበረ። ያ እስኪሆን ድረስ እስካሁን ያለው የምክር እስካሁን ያለው ባካችሁ አትረብሹን የሚል ልምምጥ ብቻ ነው። ህጉ ከወጣ በኋላ ማንኛውም ሰው በሚዲያ ሐሳቡን በነፃነት የማራመድ መብት እንዳለው ሁሉ የሌላውንም ሰው ክብር መጠበቅ ግዴታው እንደሆነ ራሱ ህጉ ያስገድዳል። እኛም ወደዛ እንገባለን። ለምሳሌ ብዙ ሰዎች ተነስተው አብይ ሌባ ነው ብለው ይናገራሉ። ምሳሌ ነው። እኔ ሌባ አይደለሁም፣ ግን ምሳሌ ነው። አብይ ሌባ ነው ብለው በኒውስ መልክ ሲናገሩ እንደማንኛውም ዜጋ የስም ማጥፋት ተፈጽሞብኛል ብዬ ያንን ሰው ፍርድ ቤት ማቅረብ እችላለሁ። የዛ ሰው ኃላፊነትና ስራ የሚሆነው ኢንፎርሜሽን ከተለያዩ ሶርሶች ጋዘር ማድረግ፣ ብያኔን ለአድማጭ ብያኔ ለተመልካች መተው እንጂ እየበየነ ሌባ ነው ጥፋተኛ ነው እያለ ራሱ የሚናገር ከሆነ ሙያው አልገባውም ማለት ነው። ሙያው ሳይገባው ይቆይና እሱ ሲሳደብ የሚችል እሱን መክሰስ ግን የማይቻል ይመስለዋል። እሱ እናንተም በደንብ በፒር በምታደርጉት የመገማገሚያ መንገድ እንዲሁም በግል በምታደርጉት መገማገሚያ መንገድ በተለይ ሙያውን አክብሮ የሚሰሩ ሰዎች ጥንቃቄ ማድረግ አለባቸው። በህግ አግባብ ነው ሐሳብን መግለጥ የሚቻለው እንጂ ሌላውን ሰው እያንቋሸሹ እየሰደቡ እንደ ብሔር እየሰደቡ ወይም እንደ ቡድን እየሰደቡ እሱ ትክክል አይደለም። ግጭት የሚፈጥር ሐሳብ ተገቢ ስላልሆነ በህግ አግባብ መፍትሄ እያገኘ ይሄዳል።
ጽንፍ የመያዝ ዝንባሌዎች አሉ። የመንግስቱ ወደ መንግስት፣ የግሉ ወደ ግል ያተኩራ የተባለው ሚዲያን በሚመለከት ዘርዘር ያለ እውቀትና ጥናት ያስፈልጋል። የግል ሚዲያ ያላቸው ወይም በግላቸው ኢንፎርሜሽን ለህዝብ የሚያደርሱ ሰዎች ከመንግስት ሚዲያ ያላነሰ ሪስፖንሲብል የሆኑ ግለሰቦች አሉ። ሁሉም የግለሰብ የተባለ ጥፋት ያለው ሁሉ የመንግስት የተባለ አልሚ እንደሆነ ማሰብ ትክክል አይደለም። በመንግስት ውስጥ ሆነው የመንግስት ደሞዝ እየበሉ በሁለት ሰዓቱ ዜና ትክክለኛውን እያቀረቡ በማይታዩ ሚዲያዎቻቸው ደግሞ ሮንግ ነገር የሚያራግቡ በጣም ብዙ ሰዎች አሉ። ይሄ የመንግስትና የግል መሆን አይደለም፣ ቲንኪንግ ነው። መልካም ነገር አድርጌ መልካም ነገር ሰርቼ ማለፍ አለብኝ ወይስ ችግር እየቆሰቆስኩ ሰውና ሰው ብሔርና ብሔር እያጋጨው ብሎ የመወሰን ጉዳይ እንጂ ተቋም አይደለም። የመንግስቶችን በጣም በርካታ ችግር አለባቸው። ሰፋፊ ሪፎርም ስንሰራ ነበር፣ አልጨረስንም። ስራ ያስፈልጋል። የመንግስት ሚዲያ በተለይ በህዝብ ገንዘብ የሚሰራ ሚዲያ ሚዛናዊ መሆን አለበት። ሚዲያን አነፍንፈው በሚዲያ ላይ ተንታኝ መሆን፣ በሚዲያ ላይ ሐሳብ ሰጪ መሆን፣ በሚዲያ ላይ መንግስትን አንድ ቀበሌ ሳያስተዳድሩ ምንም የተጨበጠ ልምድ ሳይኖራቸው መንግስት እንዲወጣ እንዲበጋሙ ሰዎችን ለማስተናገድ የሚደረገውን ጥረት የመንግስቱን ገና ሰፊ ስራ ያስፈልገዋል። በግልም በጣም ወጣ ያለ አካባቢ የሚሉ ሰዎች አሉ። እንደፈለጉ የሚናገሩ ኮንሲኩዌንስ የማያዩ ሚዲያ ማስተማር፣ ሚዲያ ማንቃት፣ ሚዲያ ማዝናናት ዓላማ መሆኑ ያልገባቸው ከማንቃት በላይ ማጠልሸት ላይ የሚያተኩሩ ሰዎች አሉ። ቅድም እንዳልኩት በህግ አግባብና በማስተማር የሚታይ ይሆናል። ከዚሁ ጋር ተያይዞ መጨረሻ የተነሳው ሚዲያ ውይይት ትክክለኛ ሀሳብ ነው። ብዙ ጊዜ እናስባለን፣ ግን በጣም በርካታ ውይይቶች ስለበዙ አላደረግንም። አቅም ከፈቀደ ለማድረግ እንሞክራለን። ችግሩ ግን ከማን ጋር የምንወያየው ነው። ኢትዮጵያ ውስጥ ፌስቡክ ያለው በሙሉ ጋዜጠኛ ነው። ፌስቡክ ያለው በሙሉ ተንታኝ ነው። ፌስቡክ ያለው ሁሉ ወይም ታክሲ ያለው ሁሉ የዩቲዩብ ተንታኝ ነው። ከየትኛው ወገን ጋር እንደምንወያይ ትንሽ ያስቸግራልና ማን ነው ጋዜጠኛው ማን ነው ጋዜጠኛ ያልሆነው የሚለው ጉዳይ ችግር አለ። ጋዜጠኞች ኮንቴንት አይደለም የሚሸጡት፣ ርዕስ ይሸጣሉ፣ ታይትል ነው የሚሸጡት። ጋዜጠኝነት የማንቂያ የማስተማሪያ መሆኑ ቀርቶ ማንኛውም ወንጀል ብትሰራ የመደበቂያ ምሽግ ይመስላቸው ሰዎች አሉ። ስህተት ነው። ጋዜጠኝነት እንደ ፓይለት፣ እንደ ወታደር፣ እንደ መምህር ሙያ ነው። ሙያው የራሱ የሆነ ተፈጥሯዊ ሕግ አለው። መንግስታት ሐሳቦች እንዳይንሸራሸሩ፣ ኢንፎርሜሽን እንዳይወጡ እነሱ መከልከል ማገድ የለባቸውም። ሰዎቹ ግን የሙያ ኃላፊነት አለባቸው መርጠው ለመዘገብ። ኢትዮጵያ ውስጥ የስፖርት ጋዜጠኛ፣ የኢኮኖሚ ጋዜጠኛ፣ የግብርና ጋዜጠኛ የሚባል ካታጎሪ የሌለ እስኪመስል አንድ ጋዜጠኛ ጠዋት ስለ ስፖርት ያወራል፣ ማታ ስለ ፖለቲካ ያወራል። ይሄ በብዙ ሀገራት ተለምዳለም፣ ታውቁታላችሁ። ሙያው ራሱ ሰብ ሴክሽን አለ። ስፖርትን በተመለከተ የሚሰማ ሰው ስፖርትን በተሻለ መግለጽ ይችላል። ግብርናን የሚያውቅ ሰው እንደዚሁ፣ ፖለቲካም እንደዚሁ። አንዳንዶች ድንበር የላቸውም። ለምን? ጋዜጠኛ ስለሆኑ። ጋዜጠኛ ድንበር አልባ፣ ጋዜጠኛ ወንጀል የማይዘው ይመስላቸዋል። እሱ ስህተት ነው። ሁለተኛው ስንጀምር በረባ ባረባው ሰዎችን ወደ መያዝ ደግሞ ከገባን እንገለዋለን፣ እናፍነዋለን። ለምሳሌ የሀገር ሉዓላዊነትን ጥያቄ ውስጥ የሚያስገባ ዘገባዎች። በሀገር ሉዓላዊነት ውስጥ የሀገር መከላከያ አስተላለፍና ትጥቅ ወሳኝ መረጃ ነው። ጠላትን ዲተር የምናደርገው ስንት ሚሳኤል እንዳለን ስንት ወታደር እንዳለን ባለመግለጥ ነው። አወቅኩ ብሎ ያለንን ሚሳኤል ቁጥርና ቦታውን የሚያስቀምጥ ሰው በጣም ኤክስፔንሲቭ የሆነ መረጃ በነፃ ለጠላት አሳልፎ እየሰጠ ነው። ጥቃት እንዲፈጠር እየጋበዘ ነው ማለት ነው። ይሄ በሚሆንበት ሰዓት ከሀገር ሉዓላዊነት ጋር ተያይዞ ሊያስጠይቅ ይችላል። ጋዜጠኞች ሙያችሁንም የሙያ ጥጋችሁንም ማወቅ አለባችሁ እንጂ ጋዜጠኛ ከሆንኩና ሚዲያ ካለኝ ያሻኝን መናገር እችላለሁ ከተባለ ጥፋት ያስከትላል። ወታደር ስለሆንኩ ስለታጠቅኩ ጥፋተኛ የመሰለኝን ሰውዬ ተኩሼ መግደል እችላለሁ ካለ ወታደር፣ ጋዜጠኛም እንዳሻኝ መናገር እችላለሁ ካለ፣ ሌላውም ስልጣን ያለው ሰው ጉልበት ስላለኝ ሕግ አይገዛኝም ካለ ስርዓት አይኖርም። ስርዓት ከሌለ ደግሞ ሀገር የለም። ሁሉም በሕግ አግባብ የሚተዳደር መሆን አለበት። የፕሪንት ሚዲያ በቅርብ የጀመር ነው ታውቃላችሁ፣ እየጠፋ ይሆን ነበር። አሁን አዳዲሶቹ አብዛኛዎቹ ርዕስ ይሸጣሉ፣ ፎቶና ርዕስ፣ ልክ እንደ ፌስቡክ ማለት ነው። ጉዳዩ የሚመለከተውም ባይመለከተውም የሆኑ ሰዎች ፎቶና ርዕስ ከሌለው ስለማይታይ እንደዚህ አይነት ነገር ሙያውን ይገለዋል። ከማንም በላይ የሙያው ባለቤት የሆናችሁ ሰዎች በፒር በምታደርጉት ግምገማና ኢቫሉዌሽን ማየት
መተቸት ይኖርባቸዋል። ሙያውን የሚያስጠ ነገር እንዳይፈጸም ማየት ያስፈልጋል። በዛ አግባብ ከታየ እያደገ ይሄዳል። አሁን ችግሩ እኛ ጋር እንጀምርና ከጨረሱት ጋር ወይም ሊጨርሱ ካሉት ጋር ውድድር ውስጥ እንገባለን። አሜሪካን ሀገር እኮ ሚዲያ ብሎ ይጀምራል አንድ ጋዜጠኛ እዚህ አሜሪካን ሀገር ሚዲያ እንዴት እንደተሰራ በምን ፈተና ውስጥ እንደመጣ ሳይገባው ማለት ነው። እኛ ጀማሪ እንደመሆናችን ሲጀመር ምን ያክል ጋዜጠኛ አለን? ጋዜጠኛ ማለት የሚያስብ ጋዜጠኛ ማለት ኢንፎርሜሽን የሚያነፈንፍ ለኢንፎርሜሽን ራሱን አሳልፎ የሚሰጥ ለእውነት የቆመ ያን አሰናስሎ ሰዎች በቀላሉ ብይን መስጠት እንዲችሉ መረጃ የሚያቀርብ ሙያተኛ ማለት ነው። ርዕስ እየጻፈ ኮንቴንት የማይጽፍ ለኮንቴንት ራሱን የማያደክም ግን ፕሮፌሽናሊ ጋዜጠኛ የሚል ከሆነ እድገቱን ያቀጨዋልና እናንተም ስራችሁን ስሩ። መንግስትም ማድረግ የሚገባውን እያደረገ ውይይት እያካሄድን ስንሄድ ትክክለኛዎቹ መስመራቸውን እየያዙ ትክክለኛዎቹ ደግሞ እየቀነሱ ሊሄዱ ይችላሉ የሚል እምነት አለኝ። በዛ ብናየው ጥሩ ነው። እንግዲህ ውድ የኢትዮ አዲስ ዴይሊ ተከታታዮቻችን ጠቅላይ ሚኒስትር አብይ አህመድ ከዓመታት በፊት በሰኔው መፈንቅለ መንግስትና በጄኔራሎቹ አሟሟት ዙሪያ የተናገሩት የቆየ ቪዲዮ ይህንን ይመስል ነበር። ከዓመታት በኋላ ዛሬ ላይ ሆነን የጠቅላይ ሚኒስትሩን የወቅቱን ንግግርና የሰሞኑን አዲስ አስተያየት ስናነጻጽረው እርስዎ ምን ተሰማዎት? በቪዲዮ ላይ ያላችሁን ሀሳብና አስተያየት በኮሜንት መስጫው ላይ ይጻፉልን። ቪዲዮ ከተመቻችሁ ላይክ ማድረግና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። እንዲህ ያሉ ታሪካዊና ወቅታዊ መረጃዎች እንዳያመልጧችሁ ኢትዮ አዲስ ዴይሊን ሰብስክራይብ አድርጉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ሰላም ሆኑልን።